የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ አሰላስሉ። ይህ ፍሬ በከንቱ የመጣ አይደለም። ሃሌሉያ! እንዲሁ የመጣ ፍሬ አይደለም። ይሄ ዋና እንዲሁ የመጣ ፍሬ አይደለም። ዋኖቻችሁ በእምነታቸው ምሰሏቸው፣ ምሰሏቸው። ሃሌሉያ! ቤት የሚያከራያቸው ጠፍቶ ለብሾም ደግሞ የት እንደሚሄዱ ማያውቁበት ለብሰው የሚያድሩት ነገር የሌለ ሰርጋቸውን እንኳን ከራሳቸው ጋር የማይመጥን ጃኬት ለብሰው ሃሌሉያ! በዚህ ጉስቁልና ውስጥ የሰበኩት ወንጌል ዛሬ ይሄን ፍሬ የምናየው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ይባረክ። ሃሌሉያ! ይህንን እድል ለሰጡኝ ለቤተ ክርስቲያን መሪዎች፣ ቢሾፕ ደጉ፣ እንደዚሁም የአባቶች አገልግሎት ኃላፊ ቄስ ደረጀ በጣም ትልቅ እድል ስለሆነ እግዚአብሔር የሰጠው እድል ስለሆነ በፊታችሁና ሃሌሉያ ሁሉም በሚችል በእግዚአብሔር ፊት ለመቆም ስትጸልዩ ስትረዱ ለነበራችሁ ሁሉ ምስጋና ላቀርብ እፈልጋለሁ። ከሁሉ በላይ ግን ሁሉ ለሚችል አንድ አምላክ ለሆነ ለፈጣሪያችን ለጌታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን። ጌታ ኢየሱስ ይባረክ። በእውነት ትልቅ እድል ነው። እኔም በማረባው ባሪያው አፍ እሱ ራሱ እንዲናገር ይፈልጋለሁ። ጌታ ኢየሱስ ይባረክ። እዚህ ቦታ ላይ እንደምታውቁት ያ ቀድሞ የሚባለው ነገር አይሰራም። እዚህ ቦታ ላይ የሚገኘው የቤቶች ጌታ የነገስታት ንጉሥ ሃሌሉያ የሆነ አምላክ ነው። በዚህ አምላክ ፊት በመፍራትና በመንቀጥቀጥ ሃሌሉያ በተሰበረ ልብ መቅረብ አለብን። ጌታ ኢየሱስ ይረዳኛል አምናለሁ። ኢየሱስ ይባረክ። አንድ ጊዜ ከአንድ ወንድም ጋር አሁን እዚህ ያሉ ቢሾፖች ምናልባት ከቢሾፕ ደጉ በስተቀር ሌሎቹ ሁሉ ካምፓስ እና ቢሾፕ ወላለ ሌሎቹ ካምፓስ የነበርን ብዙዎቹ አንድ ወቅት የነበርን እና እኔ ወደ ኋላ ቀርቼ የሆነ ወይ ብዬ በጣም አሳስቦኝ አንድ ወንድም ጋር ስንነጋገር ምንድን ነው ያለኝ፣ ሙሴ በንጉሥ ቤት እያደገ ቆይቶ 40 ዓመት ሲሞላው ቸኮለና ሂዶ እስራኤላዊን ነፃ ለማውጣት ፈልጎ ቶሎ ብሎ ሄዶ አንድ ግብፃዊ ገደለ። እስራኤላዊያችን ያጠቃ ስለነበረ ገደለው። ከዛ በነጋታው መጥቶ ሲያይ እርስ በርስ ደግሞ ወንድሞቹ ይጣላሉ። ያንን ካየ በኋላ እናንተ ደግሞ እንደዚህ እንደ እስራኤላዊ እንደ ግብፃዊ ሆናችሁ ልትሆኑ ነው ወይ ብሎ ሲናገር በእኛ መካከል አንተ ላለቃ ማናረግ ለካ የሚቀበሉት ደረጃ አልደረሰም። እና እግዚአብሔር ምን አደረገው? ከዛ ፈርዖንም ተነሳበት፣ ፈራና 40 ዓመት ለዛ ችኮላ 40 ዓመት ከፈለ። 40 ዓመት ታሸ። በግ ጠባቂ ሆኖ መከራውን በልቶ አስተማረው። ትዕግስትን አስተማረው። እንዴት መምራት እንዳለበት አስተማረው። በበግ ጥበቃ ውስጥ ነው የተማረው። ጌታ ኢየሱስ ይባረክ። እና ምን አለኝ? 80 ዓመት ሞልቶት እኮ ነው ሙሴ የተጠራው አለ። አንተ አላረሽም ማለት ነው። ገና ነህ አንተ። ሙሴ እንኳን 80 ዓመት ሞልቶት ነው የተጠራው።
ስለዚህ እድሜ በዝ አለፈ ሄደ የሚባል ነገር የለም። በእግዚአብሔር አገልግሎት እግዚአብሔር በፈለጋት ሰዓት በፈለጋት ወቅት ጌታ ኢየሱስ ይባረክ በፈለገው ሁኔታ በደንብ አድርጎ አሽቶ አስተምሮ ደግሞ የሚጠቀምበት ጊዜ አለ። ጌታ ኢየሱስ ይባረክ። እኔም ባሪያው እንግዲህ አሁን ቤተ ክርስቲያን ቀብታኝ በእግዚአብሔር ፊት ሕዝብ ፊት ቆሜ ዋናውን በእግዚአብሔር ፊት ቆሜ መልእክት እንዳስተላልፍ እድል አግኝቻለሁ። በእነዚህ አይነት ትልቅ ጉባኤ ከተቀባሁ ጊዜ ጀምሮ ትልቅ ጉባኤ ስናገር የመጀመሪያዬ ነው። እንግዲህ እንደ ሕፃን አድርጋችሁ እዩ። ጌታ ኢየሱስ ይባረክ። ሃሌሉያ። እንቀመጣለን። ጌታ ኢየሱስ ይባረክ። በዕብራውያን ምዕራፍ 13 ከቁጥር 7 ጀምሮ የእግዚአብሔርን ቃል አነባለሁ። ዕብራውያን ምዕራፍ 13 ከቁጥር 7 የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለምም ያው ነው። ጌታ ኢየሱስ ይመስገን። እግዚአብሔር ይሄን ቃል ሰጥቶኝ ለዚህ ለሚሻገር ጉባኤ እንድናገር እንደ መሪ ጥቅስ መርጬዋለሁ። እዚህ ላይ የእግዚአብሔርን ቃል የተናገሩትን ዋኖቻችሁን አስቡ ይላል። የእግዚአብሔር ሕዝብ ሊሻገር ከሆነ አንድ መምሰል ያለበት እምነት አለ። ይሄም በእግዚአብሔር ቃል ዋኖች የሚባሉ አሉ። በቤተ ክርስቲያን ውስጥ ቅድም ቢሾፕ አዲሱ ሲሰብክ ሰልፍ አለ። ሰልፍ ሁሉም በቁመት ነው የሚሰለፈው። ከዛ ቁመት ውስጥ ዋኖች ደግሞ አሉ። ከዛ ሰልፍ ውስጥ ሌሎች ደግሞ ሊይዙት የሚገባ እምነት አለ እና እዚህ ላይ በእምነታቸው ምሰሏቸው ይላል። ይሄን ቃል ሳነብ በልቤ የመጣ ነገር ቤተ ክርስቲያን ወደ አዲስ ምዕራፍ የተሸጋገረች ወደ አዲስ ምዕራፍ ስትሸጋገር ታስታውሳላችሁ። ኢየሱስ ክርስቶስ ሐዋርያትን ጠርቶ አንድ ምዕራፍ የመጀመሪያ ምዕራፍ ሆኖ ሐዋርያት የኢየሱስ ክርስቶስን መልእክት ይዘው ወንጌልን አደራ ተሰጥቷቸው የጀመሩበት ምዕራፍ አለ። አሁን ማጠናቀቂያው ላይ ስንመጣ ተመሳሳይ የዛን የሚመስል ምዕራፍ እየደረሰ ነው። እንሻገር ስንል መሻገሪያ ጉዞ ላይ የሚያጋጥሙን ነገሮች አሉ። እነዚህን ነገሮች ለማለፍ ግን አንድ ቁልፍ በዚህ ቃል የተጻፈ ነገር ምንድን ነው? ዋኖቻችሁን እምነታቸውን ምሰሉ። ጌታ ኢየሱስ ይባላል። እኔ እንዲያውም ዋኖች የሚለው በሐዋርያት ዘመን የነበሩና ከዚህ በኋላ ቤተክርስቲያን አሁን ባለችበት ያሉ ዋኖች ብቻ ናቸው ብዬ ነበር ማስብ የነበረው። ነገር ግን ይሄ ቃል ደግሞ ምን አለ? እዛች ቦታ ላይ ሐዋርያው ጳውሎስ የሆነ ያሰበው ነገር አለ። መንፈስ ቅዱስ የነገረው ነገር አለ። ምን አለ? ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ነው። ያ ማለት ትላንትናንም ጨምሮ ነው። ጌታ ኢየሱስ ይባላል።
ትላንትና ማለት ምንድነው? ዛሬ ማለት ምንድነው? እስከ ዘላለም ያው ነው ሲባል ምን ማለት ነው? ዛሬ ከትላንት መጀመር አለብኝ ብዬ አሰብኩ። ትላንትና ማለት ኢየሱስ ማለት እግዚአብሔር በሥጋ ተገልጦ ወደ ምድር ከመምጣቱ በፊት የነበረውን ጊዜ እንደ ትላንትና ወሰደ። ምክንያቱም ሐዋርያው ጳውሎስ ዛሬ ብሎ ቆሞ ሲናገር የሚናገረው ዛሬ ኢየሱስ ከተነሳበት ጊዜ ጀምሮ ከነሱ ከሐዋርያት ጋር አንድ ላይ ቆይቶ ሞቶ ከሙታን ተነስቶ ወደ ሰማይ አርጎ እስከሚመለስበት ድረስ ያለው ጊዜ ዛሬ ነው። ጌታ ኢየሱስ ይመስገን። የትላንትናውንም ማየት አለብን ማለት ነው። በእምነታቸው ምሰሏቸው ከተባለ ትላንት የነበሩ የእግዚአብሔር የእምነት አባቶች ምንድናቸው? ምን ይመስሉ ነበር ብለን የነሱን እምነት እንድንመስል ይሄ ቃል ይናገራል። እንዲያው ስለ ዋኖቻችሁ አስቡ ነው የሚለው። ምን ማለት ነው አስቡ ብዬ ጠየቁኝ። አስቡ ማለት ዝም ብሎ የሚያልፍ ሐሳብ አይደለም። አስቡ ማለት አሰላስሉ ማለት ነው። አሰላስሉ። ከዛ እኔ ከማን ልጀምር? እስቲ ማሰብ ከማን ልጀምር አልኩና የመጀመሪያው የእምነት ሰው ኖህ ነው። ስለ ኖህ ማሰብ ጀመር። እዚህ መጽሐፍ ቅዱስ ውስጥ ጌታ ኢየሱስ ይመስገን ዘፍጥረት ምዕራፍ 6 ላይ ከቁጥር 5 እስከ 9 እንደዚህ ይላል። ዘፍጥረት ምዕራፍ 6 ላይ ከቁጥር 5 እስከ 9 እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱ ሁል ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ አዘነ። እግዚአብሔርም የፈጠሩትን ሰውን ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኋቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ጌታ ኢየሱስ ይመስገን። እንግዲህ ምሰሏቸው ከተባለ ከቀደሙ የእምነት አባቶች አንዱ ኖህ። በጣም ደስ ያለኝ መልእክቱ ተላልፏል። ፍጹምም ጻድቅም እግዚአብሔርን የሚፈራ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው። መምሰል ካለብን ጠዋት ተሰብኮልናል። እግዚአብሔር መንፈሱ አንድ ስለሆነ አስተሳስሮናል። ስለዚህ ደግሜ በዛ የምናገረው ነገር የለኝም። ግን አንድ ነገር መናገር የምፈልገው በኖህ ዘመን እግዚአብሔር መርከብ ስራ ብሎ ኖህን ካዘዘ በኋላ የመጽሐፍ ቅዱስ ሂስቶሪያንስ ወይም ስኮላርስ የሚባሉት ኖህ ምን ያክል ጊዜ ነው መርከብ የሰራው የሚል ለማጥናት ሞከሩ። በዛ ጥናት ያገኙት ነገር በትንሹ 55 ዓመት በትልቁ 75 ዓመት ይሆናል ብለው ገመቱ። የልጆቹን ታሪክ የወለደበትን ጊዜ ዓመቱ በዛ ጊዜ በመጽሐፍ ቅዱስ ተጽፎ ስለቆየ እነዚህን አጥንተው ከ55 ዓመት እስከ 75 ዓመት ድረስ ይሆናል ብለው ገመቱ። እኔ አሁን መናገር የምፈልገው ነገር በሰው ዕድሜ 55 እስከ 75 ዓመት ማለት ትልቅ ነው። ኖህ ግን በእነዚህ ሁሉ ጊዜዎች ውስጥ የጥፋት ውሃ ይመጣል፣ ወደ መርከቡ ለመግባት እባካችሁ ንስሐ ግቡ እያለ ስጮህ ነበር፣ ሲማጠን ነበር። በአንድ በኩል ደግሞ ትልቅ መርከብ ነው የሚሰራው። ይሄን ትልቅ መርከብ ይሰራ ነበር። በእግዚአብሔር ቃል ውስጥ የተጻፈው ደግሞ መርከብ መስራት ብቻ ሳይሆን
371 ዓመት ነው የፈጀው ኖህ ከጀመረበት እስከ ውሃው አልቆ መርከቢቱ መሬት እስከምትረግጥበት ድረስ 371 ዓመት ነው የፈጀው። በዚህ ጊዜ የሚያስፈልገው ቀለብ አዘጋጅቶ ማስገባት ነበረበት። በዚህ ሁሉ ወቅት የሰው ልጆች ይጋቡ፣ ያገቡ፣ ይፈነጥዙ ያን ሁሉ ሲያደርጉ ነበር። ኖህ ግን እምነቱ የሚገርም ነው። አይገርማችሁ? 75 ዓመት ሙሉ ሳያቋርጥ ሲሰብክ ነበር። እባካችሁ የጥፋት ውሃ እየመጣ ነው። ስለዚህ ወደ መርከቢቱ ለመግባት ራሳችሁን አዘጋጁ፣ ንስሐ ግቡ እያለ ነበር። የዛን ጊዜ ሰዎች ምን ይሉት ነበረ? ይሄ ሞኝ፣ ይሄ ጅል 75 ዓመት ያኔ አልተገመተም፣ ምን ያክል እንደሚሆን አልታወቀም። ግን በተለይ ደግሞ ጊዜው እየተራዘመ ሲሄድ ኢየሱስ ክርስቶስ የት አለ የሚመጣው? ጊዜው ይኸው ያ ሁሉ ጊዜ ቆይቷል። ኢየሱስ የት ነው የሚመጣው? ሰዎች እንደሚሉ ሁሉ በኖህ የጥፋት ውሃ ጊዜም እንደዚሁ በተመሳሳይ ሲያሾፉ ነበር። ጌታ ኢየሱስ ይባረክ። ቤተ ክርስቲያን ዛሬም በጌታ በኢየሱስ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ ብላ ስታውጅ፣ ዛሬም እንደ ኖህ ዘመን ሰዎች ያሾፋሉ። ሰዎች እነዚህ ሞኞች፣ እነዚህ ደካሞች ይሉናል። አሜን። ከኛም መካከል አንዳንዱ ተንጠባጥቦ ይሄዳል። ለምን? ጊዜው የረዘመ። ጌታ ኢየሱስ ይባረክ። እንደ ኖህ ያለ እምነት ምንም ያክል ጊዜው ቢረዝም፣ ሃሌሉያ፣ ምንም ያክል የሚያሾፉ ቢበዙ፣ ምንም ያክል እነዚህ ሞኞች የሚሉ ቢበዙ፣ ሃሌሉያ፣ ጌታ ኢየሱስ የተዘጋጁትን ንስሐ የገቡትን ለኃጢአታቸው ስርየት በጌታ በኢየሱስ ክርስቶስ የተጠመቁትን መንፈስ ቅዱስ ስጦታ የተቀበሉትን ሊያድን ይመጣል። ያ ቀን ይመጣል። ጌታ ኢየሱስ ይባረክ። ዛሬም መሻገር ያለብን እኛው ስለሆንን ልንሻገር ከሆነ የመጀመሪያው ምን መስለው ኖህን በእምነታችን ሞኝነት የሚመስል መታዘዝ ከ75 ዓመት በኋላ የሚመጣ የጥፋት ውሃ ኖህ አሁን ሲነገረው ፈረንጆቹ ኢፍ ኤንድ ባት ይላሉ። ኢፍ ኤንድ ባት አላለም፣ ነገር ግን አላለም። ተቀበለ። አዎ የጥፋት ውሃ ይመጣል። መርከብ ስላልከ እሺ መርከብ ይስራ። ጌታ ኢየሱስ ይመስገን። እና ዋኖቻችሁን በእምነታቸው ይሰሏቸው። ጌታ ኢየሱስ ይባረክ። ከኖህ 10 ትውልድ በኋላ አንድ ደግሞ የእግዚአብሔር ሰው ዋና ሰው አለ። ይሄ ሰው አብርሃም ነበር። ግን ከዛ በፊት አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ቃል ላንብብ። ምክንያቱም በዚህ ዘመን ሊነገር የሚገባ ስለሆነ ምዕራፍ 3 ላይ ከቁጥር 20 እስከ 22 አንደኛ ጴጥሮስ ምዕራፍ 3 የእግዚአብሔር ቃል እንደዚህ ይላል። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት
ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ስልጣናት ኃይላትን ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ጥምቀት ምሳሌው ሆኖ አሁን በኖህ ዘመን ወደ መርከቡ ለመግባት ሰዎች ምን አሉ? እንዲህ አልታዘዝም። ዛሬም ወገኖቼ ዛሬም ይህ ምሳሌ ሆኖ የሚታዘዙትን ሊያድን ጌታ ኢየሱስ ይባላል። እነዛ 8 ነፍስ ስለታዘዙ ዳኑ። ዛሬም ጥምቀት ምሳሌ ሆኖ ያድነናል። ግማሹ ምስክርነት ነው ይላል፣ አይደለም፣ ያድናል። ያመነ የተጠመቀ ይድናል። ቅድም ከቢሾፕ ደጉ ጋር ስንነጋገር ነበር። ያ ሁሉ ሰልፍ ቅድም ቢሾፕ አዲሱ የሚናገረው ሰልፍ እኮ መሰረቱ ምንድነው? ጥምቀት ነው። ያልተጠመቀ በኢየሱስ ስም ያልተጠመቀ ሰው እዛ ሰልፍ ውስጥ ሊሰለፍ አይችልም። ለዚህ ነው ጥምቀት ያንን ምሳሌ ሰጥቶ ጥምቀት ያድናል ብሎ በግልጽ የተቀመጠ። ስለዚህ የሚሻገሩቱ የተጠመቁት ናቸው። በዛ ሰልፍ ውስጥ የገቡ ናቸው። አልታዘዝም ያሉት ግን እዛ ሰልፍ ውስጥ መግባት አይችሉም። እግዚአብሔር ዝም ብሎ አይደለም የኖህን ምሳሌ ያስቀመጠው። በዚህ ዘመንም እንደዛ አይነት ነገር ስላለ፣ ስለዚህ በእምነት በሞኝነት የሚያምኑትን ሊያድን የእግዚአብሔር የሚታዘዙትን ሊያድን የእግዚአብሔር በጎ ፈቃድ። ስለዚህ የእምነት አባታችንን ኖህን መምሰል ያስፈልገናል። ዋኖቻችሁ እንዲሰሩ ስለምን ጌታ ኢየሱስ ይመስገን። እንግዲህ የአብርሃምን ሕይወትን ስናይ ይሄ በተደጋጋሚ ይባላል። እንግዲህ በመጽሐፍ ቅዱስ ውስጥ በየትኛውም የክርስትና እምነት ውስጥ ስለ አብርሃም የማይናገር ስለ እምነት በተነሳ ቁጥር ስለ አብርሃም የማይል የለም። አብርሃምም እንደዚሁ ጌታ ኢየሱስ ይመስገን። ጌታ ኢየሱስ ሲጠራው ጌታ ኢየሱስ ሲባል በአብርሃም ዘመን ጌታ ኢየሱስ አልነበረም የሚሉ ሊኖሮች ይሆናል። ግን እኛ እግዚአብሔር በስጋ ተገልጦ የመጣ አምላክ የአባቴን ስም ገለጥኩላችሁ ያለው ማን ነው? ኢየሱስ ነው። ያንን የሚያድነውን የአባቱን ስም ልጅ ሆኖ በስጋ በሚመጣበት ጊዜ ገልጦልናል። ስለዚህ አልተሳሳቱ። ኢየሱስ ይመስገን። እና የአብርሃምን በምናይበት ጊዜም በተመሳሳይ ዘፍጥረት ምዕራፍ 22 ላይ የእግዚአብሔር ቃል እንደዚህ ይላል። ጌታ ኢየሱስ ይባረክ። ከአንድ ጀምሮ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ አብርሃም ሆይ አብርሃም ሆይ አብርሃምን እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድረ ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱም ሎሌዎችና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አሜን አሜን። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣
እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተ እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ብላዋን በእጁ ያዘ። ሁለቱም አብረው ሄዱ። ይህን ታሪክ ታውቃላችሁ። ዛሬ ታሪክ ለመድገም አይደለም። ይህን ጥቅስ ማለት ነው የእግዚአብሔር ቃል ሕያው ስለሆነ የሚሰራ ስለሆነ ጌታ ኢየሱስ ይባላል። እዚህ ላይ ትልቁ ነገር የምታዩት እግዚአብሔር ለአብርሃም ቃል ኪዳን የገባው በዚህ በይስሐቅ ሆኖ ሳለ ይስሐቅን ራሱን ሰዋልኝ ብሎ ሲጠይቀው ሲፈትነው ይላል። አብርሃም ምንድን ያለ? እነሆኝ፣ በቃ እነሆኝ። ሌላ ጥያቄ አልጠየቀም። ኢፈንድ ባት የለም። እነሆኝ። ዕብራውያን ላይ ቢሞት እንኳን ሊያስደሳው እንደሚችል አምኖ ነው ያንን ያደረገው። ግን እዚህ ጋር ዋናው ነገር መታዘዙ ነው። መጀመሪያ ራሱ አብርሃም ሲጠራ ውጣ ነው የተባለው። የት እንደሚወጣም አይታወቅም። ምንም አልተነገረው። ከዘመዶቼ ከአባቴ ቤት ብቻ ውጣ። ኋላ እመጣበታለሁ እንጂ እዚህ ከፊት ለፊት የተቀመጡ ሰዎች ወዴት እንደሚሄዱ የማያውቁ ውጣ ሲባል ዝም ብሎ የወጡ ሃሌሉያ! ጌታ ኢየሱስ ይመስገን። በሞኝነት የወጡ ጥያቄ ያልጠየቁ ኢየሱስ ይባረክ። ውጣ። የት ነው የሚሄደው? ጌታ ሆይ አልተጠየቀም። ውጣ። ጌታ ኢየሱስ ይባረክ። እንደዚህ አይነት እምነት ሊኖራችሁ ይገባል። ስለዚህ ዋኖቻችሁን በእምነት ምሰሏቸው። ካልመሰልን ምንድነው እኮ ነው ጥያቄ። ዋጋ አለው ማለት ነው። የምንከፍለው ዋጋ አለ ማለት ነው። ስለዚህ ነው የሚሰሏቸው ያለው። ባይሆንማ አንተ የራስን እምነት እሱም የራሱን እምነት ያኛው የራሱን እምነት ይዞ ይህ ማለት ይችላል። ግን ዋኖቻችሁን ሰሏቸው፣ በእምነት ምሰሏቸው። ሌላ ነገር አይደለም። እኛ አዳምን አሁን እንደዚህ ምሳሌ አላቀርም፣ ምክንያቱም መንፈሳዊ ነገር የለውም። የሚመስል ነገር የለም። እንዲያውም ጣጣ ውስጥ ነው የከተተን። የስጋውን መንፈስ መስሎ ስለሄደ ጣጣ ውስጥ ነው የከተተን። ኢየሱስ ባይመጣ ኖሮ የአዳም ጣጣ ይዞን ይጠፋ ነበር። ጌታ ኢየሱስ ይመስገን። ሚሰሏቸው የሚለው የእግዚአብሔርን ቃል የነገሯችሁ ማንንም አይደለም። ከዛ ፍሬዎቻቸውን እየተመለከታችሁ፣ ፍሬ ከሌለን የሚመለከት ነገር የለም ማለት ነው። ብታየው ነገር የለም። ጌታ ኢየሱስ ይባረክ። ሃሌሉያ። ፍሬ ልናፈራ ፍሬያችንም ሊኖር ነው የተቀመጠው። እኔ ዛሬ በስብከትም አንዳንድ ጊዜ ለመምሰል ሞክራለሁ። ምክንያቱም ዋናዎቼ ሲሰብኩ ሳይ የእነሱን ኮፒ ለማድረግ ጥረት አደርጋለሁ። ምሳሌ ስለሚል ምንም ጋር የለው። ጌታ ኢየሱስ ይባላል። ምሰሏቸው። መምሰል ቀላል እንዳይመስላችሁ ነው። ቀላል እንዳይመስላችሁ። እነዚህ ሰዎች ትኋን የበላቸው ሰዎች ናቸው። እነዚህ ዋናዎች መዓት መከራ ያለፉ ሰዎች ናቸው። እነዚህ ዋናዎች ከአንበሳ ጋር የታገሉ ናቸው። ጌታ ኢየሱስ ይባረክ። አሁን
ያለን ሰዎች ጥንቃቄ ብናደርግ እመክራለሁ። ምክንያቱም የመጨረሻው ዘመን ላይ ልክ ሐዋርያት ዘመን የነበረው አይነት ስደት ይመጣል። ጌታ ኢየሱስ ይባረክ። ልንሻገር ስንሄድ ገና ብዙ መከራ ይጠብቀናል። አሁን ቤተክርስቲያን ከፍታ ላይ ወጥታ ባለችበት በዚህ ጊዜ ስደት የሚባል ነገር እያየን አይደለም። በዚህ ተጽናንተን የምንቀመጥ ከሆነ የእምነታቸውን ግማሽ ብቻ ነው የምንመስለው። ግማሽ ብቻ። ለምን? ኋላ እናያለን። ነገር ግን መጀመሪያ የዋናዎቹን ልጨርስና ወደ ራሳችን መጣል። እስራኤላውያን ኢየሩሳሌም ያለው ቤተ መቅደስ ፈርሶ የባቢሎን መንግስታት አፍርሰው ተሰደዱ። በዛ ስደት ወቅት አሁን እዚህ ወጣት አባቶች አላቸው፣ በሀያዎቹ ዕድሜ ያሉ አንድ 5 የእግዚአብሔር ሰዎች የእምነት ሰዎች አሉ መጽሐፍ ቅዱስ ውስጥ። አንደኛው ዳንኤል ነው፣ ሁለተኛው ሲድራቅ ሚሳቅ አብደናጎ፣ 3 እና አስቴር። እነዚህ በሙሉ በከለዳውያን ዘመን በዛ ስደት ወቅት በምርኮኞች መካከል የተገኙ የእምነት ሰዎች ናቸው። ጌታ ኢየሱስ ይባረክ። ስንሻገር ብዙ ነገሮች ይኖራሉ። አሁን ሐዋርያ ጳውሎስ ሲናገር ከአይሁድ ጋር በገጠመው ምክንያት ብዙ ነገር ሆኗል። ኋላ ወደ ሐዋርያት ዘመን ስመጣ ያለ እና አሁን ከአይሁድ ጋር አልተጋፈጥም፣ ገና አልተጋፈጥም። ኢትዮጵያ ውስጥ አይሁድ አለ። ምን ማለት እንደሆነ ይገባቸዋል። አይሁድ ሳይሆኑ አይሁድ ነን የሚሉ አሉ። የዛን ጊዜ ሙከራ ስንጀምር ጳውሎስ ላይ የደረሰው አይነት ነገር ይመጣል። የመሻገር ጉዞ አልጋ ባልጋ አይደለም። አልጋ ባልጋ አይደለም። አሜን አሜን አሜን። ጌታ ኢየሱስ ይባረክ። ሃሌሉያ። ስለዚህ ዋኖቻችሁን በእምነታቸው ሰሏቸው። እዚህ ቦታ ላይ ዳንኤል ምዕራፍ ትንቢተ ዳንኤል ምዕራፍ 1 ላይ ምዕራፍ 1 ላይ ከቁጥር 3 ምዕራፍ 1 ከቁጥር 3 ጀምሮ ንጉሡ ነውር የሌለባቸውና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀትም የሞላባቸው ብልሃተኞችና አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንን ትምህርትና ቋንቋ ያስተምራቸው ዘንድ ለጃንደረቦች አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡም መብል ከሚጠጣው ጠጅ በየዕለቱም ድርጓቸውን አዘዘላቸው እና ታሪኩን ታውቃላችሁ። እዚህ ላይ የመጀመሪያው ጉዳይ እነዚህ የእግዚአብሔር ሰዎች በዚህ ቦታ ላይ በነበሩ ጊዜ ዳንኤል የተናገረው በንጉሡ መብልና መጠጥ እንዳንረክስ በጣም ጥበበኛ ከመሆኑ የተነሳ እምቢታው ራሱ በጣም ዲፕሎማቲክ እንጂ ዝም ብሎ የሚጋፈጥ እምቢታ አልነበረ።
እኔ የእግዚአብሔር ሰው ነኝ አልበላም አልጠጣም ያልኩታል። ያንን አላለም። ሄዶ እባክህ ሞክረን የኛ አምላክ ይችላል። በሱ ተማምነው ውስጡ ስላለ ሞክረን እባክህ ፈትነን 10 ቀን በእንግሊዝኛ መጽሐፍ አትክልት ነው የሚለው አትክልትም ይሁን ጥራጥሬ ብቻ ከዛ ከዓለማዊው ነገር ያልተቀላቀለ ነገር የማያረክስ ነገር ቅድም ስለ ርኩሰት ተሰብከ ከዛ ነፃ የሚያደርግ ነገር አድርገን ሞክረን እባክህ። ግን የማያሳፍረው አምላክ 10 ቀን ተሞከሩና ከሌሎቹ በጣም የተሻሉ የወፈሩ መልካሞች ሆነው ተገኙ። እንደዚህ አይነት ቀላል ሙከራም ይኖራል። ዳንኤል ቀላል ሙከራ ብቻ አይደለም የተካሄደው። ሁለተኛው ግን ቀላል ሙከራ ነው። ሁለተኛው ጥፍንግ አድርጎ አንበሳ ውስጥ ከዚህም የሚያድን ጌታ ኢየሱስ ይመስገን። ዳንኤል እዛ ደረጃ እንዴት ደረሰ? ጥያቄው ብዙ ሰው አሁን የዳንኤልን እቺን ታክል ጥፍር ቆሻሻ እንኳን ማታክል ያልሰሩ ሰዎች የዳንኤልን ጥቅስ እየጠቀሱ እኔም ከአንበሳ መንጋጋ አድናለሁ ይላል። ዳንኤል እዛ የደረሰው በቀን 3 ጊዜ ሳያቋርጥ ከአምላኩ ጋራ የተገናኘ ሃሌሉያ። በመከራ ውስጥ እየጸለየ በመከራ ውስጥ እየጾመ በዛ ሂደት ውስጥ ነው እዛ የደረሰው። ዋኖቻችሁ የሚሰሉ ሲባል ይሄ ማለት ነው። ከዛ በኋላ ለሚመጣው ነገር ዝግጁ። ስለዚህ ነው ግን በጣም ደስ የሚለኝን ሌላኛውን ደግሞ ላንብብ። እነዚህ 3ቱ ወጣቶች ምዕራፍ 3 ላይ ትንቢተ ዳንኤል ከቁጥር 28 ጀምሮ ስለ ሲድራቅ ሚሳቅ አብደናጎ እንደዚሁ አንሰግድም ለምስሉ ብለው በተናገሩ ጊዜ የጀግንነታቸው ብዛት ምን እንዳሉ ታውቃላችሁ አይደል? እዛ መጽሐፍ ቅዱስ ውስጥ ባያድነን እንኳ እሱ ያድነናል፣ ባያድነን እንኳን ላቆምከው ምስል አንሰግድም። እሱ ያድነናል እናምናለን። ማን ነው ጀግና ይሄን እምነት ሊመስል የሚፈልግ? ሃሌሉያ። ምሰሏቸው። እኛ እንድንመስል እግዚአብሔር የሰጠን ብዙ ዋንዶች አሉ። ምሰሏቸው። ከዚያ በኋላ የሆነውን ነው ማነበው። ተጣሉ እዛ እሳት ውስጥ የሆነው ሆኗል። ናቡከደነፆር መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። ሃሌሉያ ይባረክ። እኔም እነዚህ የሚያድን ሌላ አምላክ የለምና አሉ ሌሎች አማልክት፣ ግን እንደዚህ የሚያድን አምላክ የለም። እናንተ እንዳመናችሁት ኢየሱስ ክርስቶስ አይነት አምላክ የለም። እንደሱ የሚያድን ሌላ መዳን በሌላ በማንም ሃሌሉያ የለም። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ
የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅ ሚሳቅና አብደናጎንም በባቢሎን አውራጃ ውስጥ ከፍ አደረጋቸው። ዋናው ጉዳይ ሃሌሉያ። ይህን የሚናገሩ ሰውዬ ማን እንደሆነ ታውቃላችሁ? ይህን የሚናገሩ ሰውዬ እኮ አስሮ የከተታቸው ነው። አስገድደውም ያንን አምላክ ሃሌሉያ፣ ይሄ አምላክ አስገድደውም በልጆቹ ላይ ይህን አይነት ነገር የፈጸመውንም ጭምር ካንተ ሌላ አምላክ የለም እንዲል ያስብላል። ይህን ያስባለው ምንድን ነው? እምነታቸው። ይሄንን እምነት ይሰጡ። ይሄን አይነት እምነት ይጠይቃል። ነገ እንዲህ አይነት ጨካኝ መጥቶ እያንዳንዱን እዚህ የሐዋርያት እምነት ተከታይ የኢየሱስ ስም በኢየሱስ ስም ጥምቀት ብቻ ነው መዳን ብሎ የሚናገረው እየጎተተ ሲያስገባ የዛን ጊዜ ጎታቹ ጭምር ከኢየሱስ ስም ሌላ የሚያድን ስም በዚህ እምነት ምክንያት ከኢየሱስ ስም ሌላ የሚያድን የለም ብዬ እኔ ራሴ እመሰክራለሁ። እኔ ብቻ ሳልሆን በአገሪቱ ያለ በሙሉ ለዚህ አምላክ የማይሰግድ ቢኖር ሃሌሉያ፣ በዚህ አምላክ ስም ለመጠመቅ የዳዳ ቢኖር ሃሌሉያ፣ ኢየሱስ ይመስገን። ዋኖቻቸውን በእምነታቸው ይሰሯቸው። ጌታ ኢየሱስ ይባረክ። በተመሳሳይ የአስቴርን ታሪክ እናያለን። አስቴር በንጉሥ ቤት ተመርጣ ከሄደች በኋላ ያደረገችው ነገር አለ። የእነዚህ ፍሬዎቻቸውን እየተመለከታችሁ አይደለም የሚለው መጽሐፍ። የሲድራቅና የሚሳቅ አብደናጎ ፍሬ ምንድን ነው? ያንን እነሱን ጭምር አስሮ የጣለው ንጉሥ በኢየሱስ ስም አስቀመጠ። ይሄ ነው ፍሬያቸው። ይሄንን ፍሬ እያየ ነው የእነሱን የምትመስለው። ምክንያቱም እኔም ራሴ የእነሱን እምነት መስዬ ያ እምነቴ እዛ ደረጃ ከደረሰ እንዲህ አይነት ፍሬ አያለሁ። ጌታ ኢየሱስ ይመስገን። ኢየሱስ ይባረክ። የአስቴር ትልቁ ነገሯ በጣም አስደንጋጭ ነገር ሆነ። በጣም አስደንጋጭ። የሐዋርያትን እምነት እጅግ የሚጠሉ ሰዎች አሉ። እጅግ የሚጠሉ አምርረው የሚጠሉ ሰዎች አሉ። ሃማ የሚባል ይሄን እምነት እጅግ አድርጎ የሚጠላ ሰው ነበር እና አይሁድ ከምድረ ገጽ እንዲጠፉ ንጉሡን አሳምነው ትእዛዝ አወጣ። እግዚአብሔር ግን አንዲት ወጣት አይሁዳዊት በእምነት የበለጸገች አይሁዳዊት ከጎኗም አጎቷ መርዶክዮስ የሚባል የእምነት ሰው አስቀምጦ የሰራው ስራ ነው። አስቴር በጣም ልቤን የሚነካ ነገር ምንድን ነው ያለው ያለችው? ብሞትም እሞታለሁ፣ ለዚህ እምነት ለአይሁድ መዳን ብሞትም እሞታለሁ። ሃሌሉያ። አሁን ራሳችንን ጠይቅ።
ብሞትም ወደኋላ ማለት የለም። ህዝቤ ሊጠፋ ነው። ባይዘወይ እኔ አሁን ይሄን ስናገር በድፍረት አይደለም የምናገረው። ኢየሱስ ክርስቶስ በውስጣችን ያስቀመጠው የነፍሳት ፍቅር፣ ሃሌሉያ፣ የሚጠፉ ነፍሳት ፍቅር አስገድዶን ነው እንጂ የምንጮኸው እቅር ለማብዛት አይደለም የምንጮኸው። የሃይማኖት ተቋም ቁጥር ለመጨመር አይደለም የምንጮኸው። እንዲያው አዳዲሶች ካላችሁ ይቅርታ አድርጉልን። በድፍረት አይደለም የምንናገረው፣ በፍቅር ነው የምንናገረው። የነፍሳት መዳን ስለሚገደል ነው የምንናገረው። የገባን ነገር ስላለ ነው የምንናገረው። ሃሌሉያ። አንዳንድ ጊዜ ሰዎች እንደዛ ይወስዳሉ። በድፍረት የእግዚአብሔርን ቃል ስንናገር እንዲያው በትዕቢት በኩራት የምንናገር የሚመስላቸው ሰዎች አሉ። አይደለም፣ እንደሱ አይደለም፣ እንደሱ አይደለም። አስቴርን እነዚህ አይሁዶች የሚጠፉ መሆናቸውን አይታ ብሞትም ልሙት በቃ እገባለሁ ብላ ወሰነች። ነገር ግን ከዚህ ውሳኔ በፊት ያደረገችው ነገር ነበር። ከዚህ ውሳኔ በፊት ሁሉም እንዲጾም፣ ያውም እህል ውሃ ሳይ 3 ቀን ሙሉ እንዲጾም በእግዚአብሔር ኃይል ተማምና ለመግባት ነው በራሷ ሳይ ያደረገችው። ጌታ ኢየሱስ ይመስገን። እንዲህ አይነት እምነት ነው እንድንመስል መጽሐፉ የሚጠይቅ። ጌታ ኢየሱስ ይመስገን። ኢየሱስ ይባረክ። ቅድም የሙሴንም አንስቼ ነበረ በትንሹ። ሙሴ ያኔ ደፋር የነበረ ሙሴ ጊዜው ሲደርስ ግን እንደዛ አይነት ድፍረት አልነበረም። እንዲያው ምን መናገር አልችልም እምቢ ዘሎ ሊወጣ የፈለገ ሙሴ ኋላ ግን እኔ አልችልም፣ ይሄን ከባድ ነገር አትስጥብኝ ብሎ አታሸክመኝ ብሎ ጮኸ። ነገር ግን እግዚአብሔር እንደምንም ብሎ አሟሸሸውና ተሸከመልኝ። እንዲያው ታቆን አስቀምጥልኝ፣ አንተ አፍ ኮልታፋ ከሆነ የሚናገር ከሆነ ላስቀምጥልኝ፣ አንተን እፈልጋለሁ፣ አንተን እፈልጋለሁ። ቢኮዝ ሰርቶታል። 40 ዓመት ሙሉ እዛ በረሃ ውስጥ በደንብ አድርጎ ሰርቶታል። ለመሰራት ፈቃደኛ የሆነ እምነት። ሃሌሉያ። በቤተ ክርስቲያን ቆይታችን ወቅት ለመሰራት ለመታሸት ጌታ ኢየሱስ ይመስገን፣ ለመሞረት ትርፋትርፍ ነገሮች ካሉ እነዛን ለመቁረጥ በቤተ ክርስቲያን ውስጥ ረጅም ዓመትን ብንኖር ቅድም ተብሏል፣ የቀድሞ ፍቅር ለመመለስ ትርፎች ይፈጠራሉ። እነዚያን ቆራርጦ ለማስተካከል የተዘጋጀ እምነት። እንዲያውም እኮ እንደሱ ያለ ትሁት ሰው በሰው ዘር ውስጥ እግዚአብሔር አላየውም ማለት። ተመስገን። ያንን የሚመስል ትህትና ጌታ ኢየሱስ ይመስገን። ለምንድን ነው ይሄ ሁሉ መጋፈጥ አለ? ሙሴ ከፈርዖን ጋር መጋፈጥ አለበት። ስለዚህ የዋኖቻችንን እምነት ፍሬያቸውን እያየን መምሰል አለብን። ሙሴ ፍሬው ምንድን ነው? እስራኤላውያን ከዛ መከራ ከፈርዖን ቀንበር አላቀቃቸው፣ ፍሬ አፈራ። ያንን ፍሬ እያየን ኤርትራ ባህርን እንደምንሻገር ከዛም ቅድም ቢሾፕ አዲሱ እንደሚለው ዮርዳኖስንም እንደምንሻገር እምነት ልንይዝ እንችላለን ማለት ነው። እግዚአብሔር የሰራውን ነገር አይተናል። ስለዚህ መጽሐፉ ከዚህ ተነስቶ ዋኖቻችሁን ጌታ ኢየሱስ ይባላል። በዚህ ጊዜ አሮንና ማርያም ሙሴ ላይ አንጎራደሩ፣ አጉረመረሙ። ምን አንተ ብቻ ነህ እንዴ እግዚአብሔር የሚያናግርህ ብለው አሉ።
ሁሉ ነገር ቅድም ስለተባለ የእግዚአብሔርን መንፈስ የመንፈስ አንድነትን በጣም አደንቃለሁ። ምክንያቱም ተብሏል ይህ አንድነት በቤተ ክርስቲያን ውስጥ ያለ አንድነት ሲጠበቅ ነው። ግን እነዚህ ዋናዎቹ ማግሮምረም ሳይኖር የተሻገሩ አይደሉም። ሚነቅፋቸው ሚሰድባቸው ቢያንጎራጉርባቸው ስለጠፋ አይደለም ዋነኞች የተባሉት። ጌታ ኢየሱስ ይባላል። ለምጻም ለመሆን የፈለገ ማንጎራጎሩን ይቀጥል። ምናልባት ከወጣ ብሎ ድንኳን ውስጥ ቆይቶ ይነጻ ይሆናል። ይሄን የምለው ዝም ብሎ አይደለም። መጨረሻው ዘመን የሚያስጨንቅ ዘመን ነው። ፍቅር የሚጠፋበት ዘመን ነው። ሰዎች ራሳቸውና ተድላ የሚፈልጉበት ዘመን ነው። እንሻገር ስንባል ይሄንን ጊዜ ነው የምንሻገረው። ለዚህ የተዘጋጀ እምነት ያስፈልገናል። ዋናዎቻችንን የነሱን እምነት የሚመስል እምነት ያስፈልጋል። ጌታ ኢየሱስ ይመስገን። ሁለተኛ ቆሮንቶስ ላይ ወደ ሐዋርያት ዘመን ልምጣና ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ከቁጥር 22 ጀምሮ ነገር ግን በሞኝነት እላለሁ፣ ማንም በሚደፍርበት እኔ ደግሞ እደፍራለሁ። ዕብራውያን ናቸውን? እኔ ደግሞ ነኝ። የእስራኤል ወገን ናቸውን? እኔ ደግሞ ነኝ። የአብርሃም ዘር ናቸውን? እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉ። 3 ጊዜ በበትር ተመታሁ። 1 ጊዜ በድንጋይ ተወገርሁ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርሁ። ብዙ ጊዜ በመንገድ ሄድሁ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በምድረ በዳ ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበሩ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብደኝን የአብያተ ክርስቲያናት ሁሉ አሳብ ነው። የሚደክም ማን ነው? እኔ አልደክምምን? የሚሰናከል ማን ነው? እኔ አልናደድምን? ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል። ተመስገን። ዋናዎቻችን እንዲያው ዝም ብሎ ዋና የሆኑ ይመስላችሁ ከሆነ ነው። ዋናዎቻችን ይሄ ሁሉ መከራ፣ ይሄ ሁሉ ጭንቀት፣ ይሄ ሁሉ ግርፋት አልፈው ነው። ጌታ ኢየሱስ ይመስገን። በእምነታቸው ምሰሏቸው ከተባለ እኔ አላውቅም ለምን እግዚአብሔር ይሄን እንደሚያናግረኝ። የመጨረሻ ዘመን ነን ያለነው። ምናልባት መንሹ የሚያበጥር ነገር ሲመጣ
የዋናዎቻችንን የሚመስል እምነት አተን እንዳንከስር በልቤ እግዚአብሔር ያሳስበኛል። በመገረፍ ለማለፍ ዝግጁ ናችሁ ወይ? ሃሌሉያ! በበረሃ ለማለፍ ዝግጁ ናችሁ ወይ? ዝግጁ ነህ ወይ? ኃይለ ማርያም ሃሌሉያ! እኔ አውቃለሁ፣ አንዳንዶቹን አንብቤያለሁ፣ አንዳንዶቹን ምስክርነታቸውን ሰምቻለሁ። በሕይወት የሌሉ በሕይወት ያሉ የዚህ እውነተኛ ወንጌል መንገድ ያመጡልን እግዚአብሔር የገለጠላቸው ዋናዎቻችን ጌታ ኢየሱስ ይመስገን። ዛሬ በሕይወት ያሉ ክራባትና ሙሉ ልብስ ለብሰው በፊታችሁ ስለሚሄዱ የሚያልፉበትን ነገር ገና ጀማሪ ስለሆኑ ለመናገር ድፍረት ስላለኝ እውነቴን ነው ብላችሁ የሚያልፉበትን መንገድ አውቀን እምነታቸውን ልንመስል ይገባል። እግዚአብሔር ተናገር ቢለን የትላንትናዎቹ ብቻ ሳይሆን የዛሬውን ጭምር የዛሬዎቹ የእምነት አባቶቻችን ሐዋርያውን ተክለ ማርያምን ከአድዋ ጠርቶ ወደማያውቀው ወደ ደቡብ የእኛ ጊዜ አብርሃም እኮ ነው እምቢ አላለም። የሚያድርበት ቤት አጥቶ ማይክሮፎን ይዞ በረንዳ ላይ አድሮ ገበያ ላይ እንዳበደ ሰው እየጮኸ ሃሌሉያ! በእምነታቸው ምሰሏቸው። ሃሌሉያ! ሐዋርያው ዳዊት ጦሼ አንዱ እዚህም ሐዋርያው ደጉ ዩኒቨርሲቲ ትምህርታቸውን ትተው ወዴት እንደሚሄዱ የማያውቁበት ቦታ መጥተው እዚህ ሶዶ ከተማ ላይ የሚበሉትን አጥተው ሃሌሉያ! ይህ እኮ የትላንት ታሪክ ነው። ጌታ ኢየሱስ ይባረክ። 2 ብር አስራት ተከፍሏቸው የ2 ብር አስራት ወስደው በእሷ ጥራጥሬ ገዝተው በልተው የሰበኩልን የተናገሩልን የእግዚአብሔር ቃል ነው ዛሬ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ አሰላስሉ። ይህ ፍሬ በከንቱ የመጣ አይደለም። ሃሌሉያ! እንዲሁ የመጣ ፍሬ አይደለም። ዋና እንዲሁ የመጣ ፍሬ አይደለም። ዋኖቻችሁ በእምነታቸው ምሰሏቸው። ሃሌሉያ! ቤት የሚያከራያቸው ጠፍቶ ነብሾም ደግሞ የት እንደሚሄዱ ማያውቁበት ለብሰው የሚያድሩት ነገር የሌለ ሰርጋቸውን እንኳን ከራሳቸው ጋር የማይመጥን ጃኬት ለብሰው ሃሌሉያ! በዚህ ጉስቁልና
የሰበኩት ወንጌል ነው። ዛሬ ይሄን ፍሬ የምናየው ጌታ ኢየሱስ ይባረክ። በእምነታቸው ፍሬያቸውን እያያችሁ እንዲሁ በቀላሉ የመጣ ፍሬ ስላይደለም በጭንቀት በመጦ እንቅልፍ በማጣት በመከራ እያለፉ የመጣ ፍሬ። ወንድሞችና እህቶች ዛሬ ዋኖቻችሁን አስቡ፣ አሰላስሉ። ለእኛ እምነት እንዲሆን ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው። ሃሌሉያ ሃሌሉያ ሃሌሉያ። ተክለ ማርያም ባለፈበት፣ ዳዊት ባለፈበት፣ አማረ ባለፈበት፣ ሃሌሉያ ዛሬ የሚቀሉ ቢሾፕ ደጉ፣ ሌሎች ቢሾፖች እዚህ ያሉ በሙሉ የሚያልፉበት መንገድ ያንን የሚመስል እምነት ለመሻገር ይሄ እምነት ያስፈልጋል። ይሄ እምነት ያስፈልጋል። ሃሌሉያ። የአፋችሁን ፍሬ ነው የሚለው፣ ያው ምስክርነታችን ነው የሚለው መጽሐፍ ቅዱስ። እዚህ ያለን ሁላችን ስንሻገር የአፋችንን ፍሬ የሆነውን ስለ ኢየሱስ ክርስቶስ መመስከር፣ የነፍሳት መጥፋት በጣም እያስጨነቀን እያንገበገበን ራሳችንን ወዴት እንደሚሄድ እንኳን ሳናውቅ የምንወጣበት ዘመን መጥቷል። ኢየሱስ ይባረክ። ጌታ ኢየሱስ ይመስገን። እንግዲህ የሚቀጥለው ጊዜ የዋናዎቻችንን የሚመስል እምነት ይዘን የምንሻገርበት ወቅት ነው። ጌታ ኢየሱስ ይባረክ። ስደቱንም መከራውንም ውሸታም ወንድሞችም አሉ። ከውሸታም ወንድሞች የሚመጣውንም ውጊያ ሃሌሉያ፣ ይሄን ሁሉ አልፈን እንሻገር። ስለዚህ ስለ መሻገር ስንነጋገር ከኛ የሚጠበቅብንንም ነገር ማወቅ ይገባናል። ጌታ ኢየሱስ ይሄን መልእክት እንዳካፍል ስለረዳኝ ኢየሱስን አመሰግነዋለሁ። ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። እስቲ ዘጋጃለሁ የአባቶችን እምነት ለመምሰል ራሴን አዘጋጃለሁ። የአባቶችን ገድል ለመጋደል ራሴን አዘጋጃለሁ። ጌታ ኢየሱስ ይመስገን። ኢየሱስ ክርስቶስ ቺን ቤተ ክርስቲያን በተራሮች ራስ ላይ ማስቀመጡ አይቀርም። ኢየሱስ ይባረክ። አባቶች ቅድም እንደተባለው ኃላፊነት ስላለብን ይሄንን ኃላፊነት ተሸክመን መሄድ የሚገባን ይሆናል። ጌታ ኢየሱስ ስለሰማነው ቃል ይባርከን።